እሺ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር እናመሰግናለን። ዛሬ ትንሽ ረጋ ብለን ምዕራፍ 8ን የመጨረሻውን ማጠቃለያ እንመለከታለን። ሮሜ ምዕራፍ 8ን በጣም አስፈላጊ ነው ማለት በዚህ በማለዳ ትምህርት የተማርነው ትምህርት በጣም አስፈላጊ ነው፣ በጣም ጠቃሚ ነው። በተለይ ከህይወታችን ጋር ካዛመን ነው እዚህ የተማርነው ብቻ ሳይሆን በዚሁ በተማርነው መሰረት ግን መጽሐፋችንን እያጠናን ከሆነ ብዙ ነገር አግኝተናል ብዬ አስባለሁና እግዚአብሔር ብዙ ጠቅሞናል፣ ብዙ ተረድተናል፣ ብዙ አይተናል ብዬ አስባለሁ የእግዚአብሔርን ሐሳብ እና እንግዲህ ብዙ ከተሰጠው ምንም የሚፈለግበት ጥቂት ነው። ብዙ ተሰጠው ብዙ ይጠበቅበታል ይላል የሉቃስ ወንጌል ምዕራፍ 10 ላይ ይመስለኛል። እና ብዙ ከተቀበልን ደግሞ ብዙ የማገልገል ብዙ የመስራት ኃላፊነት፣ ብዙ በህይወታችን የማሳየት፣ ብዙ በህይወታችን የመኖር በቅድስና በታማኝነት በፍቅር በእውነት በመውጣት በመውረድ እንድናገለግል ተደርገናል ማለት ነው። እንግዲህ ጌታ ረድቶን ተምረን ከሆነ እና ይህንን እንደው በከንቱ እንዳናስቀረው እንግዲህ ማጠቃለያው ሰፋ ቢልም ዛሬ ድምዳሜውን ያገኛል ብዬ አስባለሁ። እንደ ጌታ ፈቃድ እግዚአብሔር እናመሰግናለን። እንጸልይና ወደ ዛሬው ትምህርት እንሄድ። ጌታ ሆይ እናመሰግናለን፣ እናከብርሃለን። ምሕረትህ ቸርነትህ ስለበዛልን በዘላለማዊ ፍቅርህ ስለወደድከን ክብር ሁሉ ለአንተ ይሁን። ጌታ ሆይ ወገኖችንም እኔንም ጠብቀህን አንተ እዚህ ስላገናኘን እጅግ እናከብርሃለን። እግዚአብሔር አምላካችን ሆይ በዚህ ሳምንት ውስጥ ረጅም ጉዞ ተጉዤ እንደነበረ እግዚአብሔር ሆይ ታውቃለህ። እግዚአብሔር ሆይ በዚህ አካባቢ እንድደርስ የረዳኸኝ አንተ ነህ። በዚህ አካባቢም ደግሞ ወገኖችን እንዳይ የረዳኸኝ አንተ ነህ። ከወገኖች ጋራም ደግሞ ጸጋ እንድከፋፈል ያደረከኝ አንተ ነህ። እግዚአብሔር ሆይ በዚህ ያለውን ቆይታዬን ደግሞ ፈጽሜ ደግሞ በመንገዴ አግዘኸኝ፣ ረድተኸኝ፣ ጠብቀኸኝ ከሚታየውም ከማይታየውም ከማላስተውለውም ከሁሉም ነገር ጠብቀህ ተንከባክበህ ከወገኖች ጋር እንደገና ደግሞ እዚህ ካሉት ወገኖች ጋር ስለቀላቀልከኝ አመሰግንሃለሁ። እግዚአብሔር ሆይ ሁላችንንም አንተ ስለረዳህን እጅግ እናመሰግንሃለን። አምላካችንና አባታችን ሆይ አሁንም ደግሞ አንተ አስተምረን፣ አንተ ምከረን፣ አንተ ጌታ ሆይ ፈቃድህን በሕይወታችን ውስጥ አከናውን። እግዚአብሔር አምላክ ሆይ ያንተን ሐሳብ ያንተን ፈቃድ እንድንገነዘብ እንድንረዳ እንድትረዳ እንለምንሃለን በጌታ በኢየሱስ ስም አሜን። እስከ ቁጥር 17 ድረስ ያለውን አነባዋለሁ። ከዚያ በፊት ያለው ታውን በፊት ስለተመለከትነው እሱን ማንበብ አይጠበቅብኝም። ይሄን አነባዋለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትም ከሞትም ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውንም እግዚአብሔር የገዛ ልጁንም በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ የሕግንም ትእዛዝንም ይፈጽም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድም የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለሥጋ ሕግም አይገዛም፣ መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድም ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥም ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው እርሱ
የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞቼ ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድም ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነን ወራሾች ደግሞ ሆነን፣ ማለትም የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረንም መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። እግዚአብሔር የተመሰገነ ይሁን። አንድ ጊዜ በሮሜ መጽሐፍ በተጻፈ በዋይዝቢ መሰለኝ እና በጻፉት መጽሐፍ ላይ አንድ የሚገርም ታሪክ አንብቤያለሁ። አንድ ታሪክ በጥር 6 1941 የተጻፈ ታሪክ ነው እና ይሄ ታሪክ አንድ ፕሬዝዳንት ናቸው። እኚህ ፕሬዝዳንት በአውሮፓ ውስጥ የሚኖሩ ፕሬዝዳንት ናቸው እና በተሰበሰቡበት ጉባኤ ንግግር ሲያደርጉ የተናገሩት ነገር አንድ ነገር ነበር። ስለ ነጻነት ነበር ይናገሩ የነበሩ እና አስፈላጊው ጉዳይ ይላሉ። አስፈላጊው ነገር ወይም አስፈላጊው ጉዳይ በዚህ ዓለም ላይ ሲኖር ብለው ታብራሩ በኋላ ግን የተናገሩት ነገር ነጻነትን ላይ ተመስርቶ ማየት የምፈልጋቸው ነገሮች አሉ ብለው ተናግረው ነበር። ነጻነት ሰው እንዲኖረው ይሄ እንግዲህ ከመንፈሳዊ ነገር ጋር ላይሆን ይችላል እና አንደኛው የመናገር ነጻነት ቢኖር፣ ሁለተኛው የአምልኮ ነጻነት ቢኖር፣ ሶስተኛው ከአጉል መሻት፣ ከአጉል ምኞት፣ ከአጉል ስሜት ነጻ መውጣት ቢኖር፣ አራተኛውና የመጨረሻው ከፍርሃት ነጻነት። እነኚህ ነገሮች እንዲኖሩ እፈልጋለሁ። እነዚህ ነጻነቶች በፍጹም በዓለም ላይ በሙላት ሰፍነው እንዲታዩ እፈልጋለሁ ነበር ያሉት። ቃላቶቹ በጣም አስፈላጊዎች ናቸው። በነገራችን ላይ ከኛ ሕይወት ጋር ስናመሳክረው ደግሞ ከፍርሃት ነፃን መውጣት የምንችለው በክርስቶስ ኢየሱስ ሙሉ የሆነ እምነት ሲኖረን ነው። ከፍርሃት ከመንፈሳዊ ራብና ከመንፈሳዊ ፍርሃት ከተለያዩ ፍርሃቶች የምንወጣበት አንደኛው ይሄ ነው። ከአጉል መሻትና ከአጉል ምኞት ከዓለማዊ መሻት፣ ከስጋ ምኞት፣ ከስጋ ፈቃድ ማምለጥ የምንችለው እንደዚህ ባለ ነፃነት ውስጥ መኖር ስንችል እና ነፃነት በፍጹም በዓለም ላይ መስፈን የሚችለው እነኚህ ነገሮች የተዘረዘሩት ቢሆንም እንኳን በክርስቲያን ውስጥ ግን መስፈን የሚችለው በክርስቶስ ሰው ነፃ መውጣቱን ሲያውቁ፣ አርነት መውጣቱን ሲያውቁ። አርነት ወጥተናል ወይ ወይም ነፃነት ወጥተናል ወይ? ነፃነት ካልወጣን እንዴት ነው ነፃ መውጣት የምንችለው? ነፃነት ከወጣን ደግሞ ነፃነት በመውጣታችን እርግጠኞች ነን? ገብቶናል ወይ ነፃ መውጣታችን፣ ዳግም መወለዳችን፣ እውነት የእግዚአብሔር ልጅ መሆናችን በእርግጥ በትክክል ተረድተነዋል ወይ ብለን ልናስብ ይገባናል። በሮሜ 8 ላይ በሙሉ ስንመለከት ከምዕራፍ 8 ከቁጥር 17 ጀምሮ እስከ 39 ያለውን ደጋግመን ተመልክተናል። ካሁን በፊት በተለይ እነኛን አምስቱን ቼኖች እንዴት እንዳየነው ትዝ ይላችኋል። አሁን ወደዚያ አልሄድም፣ ግን ዛሬ የመጨረሻውን ክፍል የምንመለከተው እንግዲህ በሙሉ ክፍሉ የሚናገረን ነፃ ስለመውጣት ነው፣ ስለ አርነት ነው። ገላትያ ምዕራፍ 5 ላይ ቁጥር 1 ላይ በነፃነት ልንኖር ክርስቶስ ምን አደረገን? ከኔ ጋር ናችሁ? በነፃነት
እንድንኖር ክርስቶስ ምን አደረገን? ነፃ አወጣን ይላል። ነፃ አወጣን። ነፃ ያወጣን ጌታ ነው። በነፃነት እንድንኖር ከኃጢአት ከሕግ ባርነት አድርግ አታድርግ ከሚለው ባርነት በነፃነት እንድንኖር ክርስቶስ ኢየሱስ እኛን ነፃ አውጥቶናል። ኃጢአትን እንዳናነፈንፍ በኃጢአት ቁራኛ ውስጥ እንዳንሆን ከዚያ ነፃ አውጥቶናል። አማኞች ከላይ የተዘረዘሩትን አራቱም ነገሮች ነፃ እንደሚያወጡ ቢፈልጉ በጣም ትልቅ ነገር ነበር። ሮሜ ምዕራፍ 3 ቁጥር 17 ላይ የጌታ መንፈስ ባለበት በዚያ አርነት አለ ይላል። የጌታ መንፈስ ያለው ከማን ጋር ነው? ከአማኞች ጋር ነው አይደል? ዳግም ከተወለዱት ጋር ነው የጌታ መንፈስ ያለው። ዳግም ከተወለዱት ጋር ደህንነታቸውን ባረጋገጡት ላይ ዳግም ተወልደናል የእግዚአብሔር ልጆች ነን ባሉት ላይ በእነሱ ውስጥ ነው አርነት ያለው፣ ነፃነት ያለው። ነፃ ያወጡት እነሱ ናቸው። ዳግም መወለዳቸውን ያረጋገጡ። ዳግም ተወልጃለሁ የእግዚአብሔር ልጅ ሆኛለሁ ሲል በዚያ ውስጥ የእግዚአብሔር መንፈስ አለ። መንፈስ ቅዱስ በእነሱ ውስጥ አለ። የሚያስገርማቸው ነገር የእግዚአብሔር መንፈስ አለ። ሮሜ ምዕራፍ 8 ቁጥር 9 ቁጥር 19ም እነኝህን ሁሉ ታውት የእግዚአብሔር ልጅ መሆናችንን ያ መንፈስ በተለይ ቁጥር 16 ላይ የእግዚአብሔር ልጅ መሆናችንን መንፈሱ ራሱ ይመሰክርልናል ይላል። ስለዚህ የጌታ መንፈስ ባለበት አርነት አለ፣ ነፃነት አለ ነው የሚለው። የእግዚአብሔር መንፈስ ባለበት ምክንያቱም የሚቆጣጠረን መንፈስ ቅዱስ ስለሆነ የእግዚአብሔር መንፈስ ስለሆነ የሚቆጣጠረን የእግዚአብሔር መንፈስ ስለሆነ የሚመራን በእግዚአብሔር መንፈስ ስለሆነ የምንመራው አርነት አለን። የሥጋ ፈቃድ፣ የሥጋ ስሜት፣ የሥጋ ነገሮች ሁሉ እኛን አይገዙንም፣ ሊገዙንም አይችሉም፣ አይቆጣጠሩንም። ሊገዙን ይሞክሩ ይሆናል ወይም ይሄ አድርግ አታድርግ ወደሚለው ስሜት ውስጥ እንድንገባ የሚያደርጉን ብዙ ነገሮች ሊኖሩ ይችላሉ። እነኚህ ሁሉ ግን እንዳይሆኑ በመንፈስ ቅዱስ ቁጥጥር ስር ሁልጊዜ መሆን ስለምንችል ምክንያቱም መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ስለሚል የእግዚአብሔር ቃል መንፈስ ቅዱስ ስለሚሞላብን በመንፈስ እየተሞላን ስለምንሄድ የጌታ መንፈስ ስለሚቆጣጠረን ነው። እና የጌታ መንፈስ ባለበት በዚያ አርነት አለ። ነፃነት ወጥተዋል። ከፍርሃት ነፃ ወጥተዋል። እጠፋ ይሆን እኮነን ይሆን በዘላለም ኩነኔና በዘላለም በደልና ኃጢአት ውስጥ ሆን ይሆን የሚል ፍራቻ የላቸውም። የሚገርመው ነገር ይሄ ከላይ የተጠቀሰው ምሳሌ ትልቅ ትርጉም አለው። ከፍርሃት ነፃ ወጥተዋል። በእርግጥም በክርስቶስ ያለ አማኝ ብቻ ነው ነፃ የወጣው፣ ሌላ ማንም የለም። አንድ ጊዜ ሉቃስ ወንጌል ምዕራፍ 5 ላይ ከቁጥር 26 እስከ 32 ያለውን ክፍል ትዝ ይለኛል። በዚህ ሐሳብ ላይ በጣም ሰፊ ትንታኔ ተደርጎ እንደነበረና እዚያ ላይ እንዴት ተፍርሃትና እንዴት ነፃ እንደምንወጣ የሚያሳይ ክፍል ነው። በክርስቶስ ያለው የሕይወት መንፈስ ሕግ ከኃጢአት እና ከሞት ነፃ አውጥቷችኋል ነው የሚለን። እስከ ቁጥር 4 ያለውን ክፍል ስንመለከት ልብ በሉ፣ እየተከተላችሁኝ እናንብቡ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ለእነማን ነው ኩነኔ የሌለባቸው? በክርስቶስ ኢየሱስ ላሉት ነው ኩነኔ የሌለባቸው። አማኞች ናቸው ኩነኔ የሌለባቸው። ዳግም የተወለዱት ናቸው ኩነኔ የሌለባቸው። አሁን በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የሌለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናልና፣ ነፃነት አውጥቶናልና፣ አርነት አውጥቶናልና፣ የራሱ አድርጎናልና። ስለዚህ ምን የለባቸውም? ኩነኔ የለባቸውም። እግዚአብሔር ይመስገን፣ ኩነኔ የለብንም። ከሥጋ የተነሳ ስለደከመ ለሕግ ያልተቻለው፣ ልብ በሉ፣ ለሕግ ያልተቻለው ሕግ ስለማይችል ሕግ አቅመ ቢስ ስለሆነ የሕግ አድርግ አታድርግ ከማለት ውጪ ስልጣን ስለሌለው ወይም አቅም ስለሌለው ምን ሊያደርገን አይችልም? ሊቆጣጠረን አይችልም። ምክንያቱም ከሱ ነፃ አውጥቶናል። እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጎታልና እንደ ሥጋ ፈቃድ የሚመላለሱ ግን እነዚህ የእሱ ወገን አይደሉም ይላል። በመንፈስ ብንመላለስ ግን የእግዚአብሔር ልጆች እንደሆነ ይናገራል። ከፍርድና ከኩነኔ ነፃ ወጥተናል።
እንግዲህ ስለ ጸጋና ስለ እምነት ነው እየተማረን ለ30 ምናምን ሳምንታት ያክል ያሳለፍነውና ዛሬ ድምዳሜውን የሚያገኘው እንግዲህ ይህንን በደንብ በእኛ ውስጥ ስር ሰዷል ወይም በደንብ ተረድተነዋል ወይ ነው። በአይሁድ ሕግን መጣስ፣ ሕግን አለመከተል፣ ሕግን አለመፈጸም ምን ያመጣል? ኩነኔ ወይም ፍርድን ያመጣል። በአዲስ ኪዳን ግን ከጸጋ በታች ስለሆንን ለዚህ ሁሉ ዋጋ ስለተከፈለልን በሕግ ስር ስላይደለን ከጸጋ በታች ስለሆንን ያ በብሉይ ኪዳን የነበረው የሕግ ስርዓት በእኛ ላይ ምንም ኃይል ሊኖረው አይችልም። ማንም ሕግን ስለማይፈጽም፣ ማንም ሕግን የመፈጸም አቅም ስለሌለው፣ ማንም አድርግ አታድርግ የሚለውን ሕግ 10ቱን ትእዛዛት ብሎም ደግሞ ሌሎችንም ጥቃቅኖችን ትእዛዛቶች ቢሆን ማንም ሰው ያንን መፈጸም ስለማይችል ለምሳሌ ሕግ እንዲህ ይላል፣ እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ ጓደኛህንም እንደ ራስህ አድርገህ ውደድ ይላል። ጥያቄ በጠይቃችሁ አሁን ይህን የሚለው ማን ነው? ጸጋ ነው? ሕግ ነው? ይህን የሚለው ሕግ ነው አይደል? ሕግ ነው ይህን የሚለው፣ ጸጋ አይደለም። እግዚአብሔር አምላክህን በፍጹም ኃይልህ፣ በፍጹም ነፍስህ፣ በፍጹም ማንነትህ አጠቃላይ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ። ስንቶቻችን ይህንን ፈጽመነዋል? ሕግን ለመፈጸም ብንሞድ እያደረግን አይደለም ማለት አይደለም። አዎ እንወዳለን፣ ወንድሞችን እንወዳለን፣ ሌላውንም ሰው እንወዳለን። ስለምንወዳቸውን ወንጌልን የምንሰብከው እና ይሄ ምን ያክል በእኛ ሕይወት ውስጥ ሰርቷል? ይህንን መፈጸም የሚችል ማን ነው? በእርግጥ አንፈጽም አንችለውምና ዝም ብለን እንቀመጥ ማለት አይደለም። እጃችንን እግራችንን አጣጥፈን ቁጭ እንበል። በቃ እግዚአብሔርንም መውደድ ሰውንም መውደድ አስፈላጊ አይደለም? ወንጌልን መስበክ አስፈላጊ አይደለም? ለሌላውም ቸርነት ማድረግ በጎነት ማድረግ አስፈላጊ አይደለም? ምክንያቱም ተከፍሎልናል። እኛ አሁን ከጸጋ በታች ነን፣ በጸጋ ድነናል። ስለዚህ እንደዚህ መፈጸም ምን አደከመን እኛ ብለን እንድንል አይደለም። ግን እኛ አዲሱ መንፈስ የክርስቶስ ዳግም የተወለድን የክርስቶስ ዘር በእኛ ውስጥ ስላለ መልካም ነገርን የማድረግ ኃላፊነት አለብን፣ በጎ ነገርን የማድረግ ኃላፊነት አለብን። ለዚህም ነው ሮሜ እንግዲህ እነኝህን ሁለቱን ጥቅሶች በተለይ ደጋግሜ ለ2 ሳምንታት ያክል እየጠቀስኳቸው ነው። አሰለቹኝም ብዬ አስባለሁ። ምክንያቱም የእግዚአብሔር ቃል ስለሆነ ሌሎች ምሳሌዎች ቢሆኑም ልትሰለቹ ትችሉ ይሆናል። ሮሜ ምዕራፍ 13 ቁጥር 8 ላይ አንድ ዕዳ እንዳለብን ይናገራል። ያም ዕዳ ምንድን ነው? ጓደኛን እንደ ራስ አድርጎ መውደድ። ሌላ ዕዳ አይኖርባችሁ ነው የሚለው። ሕግ በአንድ ቃል ተጠቃሏል። እሱም ጓደኛህን እንደ ራስ አድርገህ ውደድ። ሰውን እንደ ራስ አድርገህ፣ ሌላውን እንደ ራስ አድርገህ ውደድ። ጓደኛህንም አይደለም፣ ሌላውን ሰው እንደ ራስ አድርገህ ውደድ። ሰዎችን መውደድ። እግዚአብሔርን የሚወዱ ሰውንም የሚወዱ ሕግን ይፈጽማሉ። እግዚአብሔርን መውደድ ያለብን ምክንያት ለምንድን ነው ብለን ስንል እግዚአብሔርን አንወደውም ነበር። እግዚአብሔርን የሚወደው ማንም አልነበረም። እውነት ለመናገር ዛሬም ብዙ ሰዎች እግዚአብሔርን አይወዱም። እንዲያውም ቢወዱም እንኳን የሚወዱት የብሉይ ኪዳኑና እግዚአብሔርን ነው የሚወዱት። ማነው የአዲስ ኪዳኑን እግዚአብሔርን ነው የሚወዱት። ሁለት አምላክ አለው ብለው ስለሚያስቡ ማለት ነው። የብሉይ ኪዳኑ እግዚአብሔር በቃ ወዲያው ጧ ነው የሚያደርገው። በቃ ኃጢአት በተሰራ ጊዜ ወይም አንድ ሰው ኃጢአትን በተላለፈ ቁጥር ሁሉ ወዲያው ይቀጣል፣ ይፈረድበታል። የአዲስ ኪዳኑ ደግሞ መሐሪ ነው፣ ምሕረትን ያደርጋል። ስለዚህ ሁለት አምላኮች አሉ ብለው ስለሚያስቡ ማለት ነው። እኛ ግን አምላካችን አንድ ነው፣ እሱም አንድ እግዚአብሔር ነው። ስለዚህ እሱ ደግሞ አስቀድሞ ወዶናል። አንደኛ ዮሐንስ ላይ ምዕራፍ 3 ላይ እንደሚናገረው ይቅርታ እሱ አስቀድሞ ወዶናልና እኛም እንወደዋለን ይላል። እንግዲህ ሕግ ማለት ምን ማለት ነው? የሕግ ደንብ መጠበቅ፣ ደንብን መጠበቅ፣ አድርግ አታድርግ የሚለውን ማድረግ ማለት ነው። ሕግ ማለት ደንብን፣ ስርዓትን መጠበቅ ማድረግ ነው። ይህን ደግሞ ባለፈው ሳምንትም ሮሜ ምዕራፍ 7 ላይ ተመልክተነዋል። ሕግ የኩነኔ ስርዓት ነው።
ሆኖም የአዲስ ኪዳን ስርዓት ደግሞ ፍቅር ነው። በፍቅር የተጠናቀቀ ጉዳይ ነው። ከጸጋ በታች ያለ ክርስቲያን ሁሉ በፍቅር ነው የሚኖረው። ይሄ አድርግ አታድርግ በሚለው ሕግ ሳይሆን የሚመራው በመንፈስ ሕግ ስለሚመራ ማለት ነው። የፍቅር ትእዛዝ የፍቅር ስርዓት ነው በእኛ ውስጥ ያለው ማለት ነው። በክርስቶስ ያለው የህይወት መንፈስ ነው በእኛ ውስጥ ያለው። ከኃጢአት ባርነት ነፃ ያወጣን መንፈስ ያ ነው። ከህግ አድርግ አታድርግ ከሚለውም ህግ ያልቻለውንም ደግሞ እንድንፈጽም ያደረገን ማነው? በመንፈስ ኃይል በመንፈስ ህግ ስለምንመራ ነው። ህጉ ሊኮንናቸው አይችልም ይላል ምዕራፍ 3 ላይ ቁጥር 3 ላይ ህጉ ሊገዛቸው አይችልም፣ ህጉ ሊኮንናቸው አይችልም፣ ህጉ ሊፈርድባቸው አይችልም። ስልጣኑ ኃይሉ እንዳበቃለት እንዳከተመለት ባለፈው ሳምንት ተመልክተናል። ስለዚህ ህግ ሲል የብሉይ ኪዳንን ህግ ነው ወይንም የአይሁድን ህግ ነው። ይህንንም ባለፈው ተመልክተናል። ትእዛዝ ነው። አይሁድ ህግ የሚያዘውን ነገር ሁሉ የማድረግ ኃላፊነት ነበረባቸው። ከህጉ ውጪ ቢሆኑ ከዚያ ከትእዛዙ ውጪ ቢሆኑ ይቀጣሉ ወይም መስዋዕት ያቀርባሉ። አንድ ሰው ኃጢአትን በሰራ ቁጥር የእንስሳትን መስዋዕት ማቅረብ ነበረበት፣ በብሉይ ኪዳኑ ህግ ማለት ነው። ኃጢአት በሰራ ቁጥር የእንስሳትን መስዋዕት ነው የሚያቀርበው። ንጹህ የሆነ እንስሳ ተፈልጎ እንከን የለሽ የሆነ እንስሳ ተፈልጎ ምሳሌ የሚሆን ለአዲስ ኪዳኑ ምሳሌ የሚሆን ስርዓት ነው የሚሆን የነበረውና ያ መስዋዕት ቀርቦ ኃጢአትን ያስተሰርያል ሳይሆን ኃጢአትን መሸፈን ነው። አንድ ነገር ሲሸፈን ምን ነው? እንዳይታይ ለማድረግ ማለት ነው። እንዳይታይ ለማድረግ ለጊዜው ማለት ነው። እግዚአብሔር አያዩ ማለት አይደለም፣ ብቻ ኃጢአትን ይሸፍናል ተብሎ ነው የሚደረገው እና የእንስሳት መስዋዕት ማቅረብ አለበት። ያም ደግሞ ኃጢአቱን ለማንጻት ሳይሆን ኃጢአቱን ለመሸፈን ነው። የእንስሳት መስዋዕት እስከ መጨረሻው ማንጻት እስከ መጨረሻው ድረስ ነፃ ማውጣት የማይችል ስለሆነ የክርስቶስ መስዋዕትነት ግን ለአንዴና ለመጨረሻ ጊዜ ራሱን ንጹህ የሆነ ክቡር የሆነውን ደሙን በመስቀል ላይ አሳልፎ በመስጠቱና ለእኛ ፋንታ በመሞቱ ለአንዴና ለመጨረሻ ጊዜ ከኃጢአት ነፃ እንድንሆን አድርጎናል። ለአንዴና ለመጨረሻ ጊዜ ሕያው አድርጎናል። እሱ ሕያው የሆነ አምላክ እኔና እናንተን ደግሞ ሕያው አድርጎናል። በክርስቶስ ሞትና ትንሣኤ ክርስቶስ ኢየሱስ ደሙን በማፍሰሱ ነው ነፃ የወጣ ነው። ስለዚህ በየጊዜው መስዋዕትን የማቅረብ ተግባር የለውም። ይሄ አንዴና ለመጨረሻ ጊዜ ነው። የብሉይ ኪዳኑ መስዋዕት በየጊዜው ነው መስዋዕት የሚቀርቡ በየጊዜው ኃጢአት በሰሩ ቁጥር ሁሉ። እኛ ኃጢአት የክርስቶስ ኢየሱስ ሞትና ትንሣኤ ግን ላለፈው ለአሁኑ ለወደፊቱም በቂ የሆነ ክፍያ ስለከፈለልን በቂ የሆነው ክፍያ ደግሞ ውድ በሆነው ዋጋ በክርስቶስ ደም የተዋጀን ስለሆነን እስከ መጨረሻው ደግሞ ከጸጋ በታች ነን እንጂ በሕግ ስር አይደለንም። ስለዚህ ሕግ የማያደርገውን ሕግ የማይፈጽመውን ሕግ ያልቻለውን ግን የክርስቶስ ጸጋ ብቻ ችሎታል። ኢየሱስ በየዕለቱ የሚቀርብ መስዋዕት የለውም ማለት ነው። ለአንዴና ለመጨረሻ ነው የኔና የናንተን ኃጢአት እስከ መጨረሻው የደመሰሰልን። እነኚህም ደግሞ ለዳኑት፣ ለተመረጡት፣ ለተቀደሱት ለነሱ የሆነ ነው። ሕጉ አይገዛችሁም። ለምን ነው ሕጉ የማይገዛን? ለምን ብለን ስንጠይቅ ሕጉ ቢችል ኖሮ ሕጉ አቅም ቢኖረው ኖሮ ሕጉ ማጽደቅ እስከ ዘላለም ማጽናት ቢችል ኖሮ ጸጋ መምጣትም አያስፈልገው ነበር። ክርስቶስ መሞትም አያስፈልገው ነበር። አለቀ በቃ። ሕጉን ሰው እየፈጸመ ሕጉን እያደረገ በሕጉ መሰረት እየኖረ መዳን ቢችል ኖሮ ግን ሕግን ማንም መፈጸም ስለማይችል ነው። ማንም ሕግን የመፈጸም አቅም ስለሌለው ነው። የጸጋን አስፈላጊነት እንግዲህ ሕግ ምንም ማድረግ ስለማይችል ነው። እግዚአብሔር በጸጋ ሰዎችን ያዳነው ሕግ ትእዛዝ የማዳን አቅም ስለሌለው እንደሆነ ያሳያል። ለዚህም ደግሞ ሕግ የጽድቅ ጠላት ስለሆነ እንደውም የጽድቅ ጠላት በመሆኑ እንደተፈረደበት ኤፌሶን ምዕራፍ 2 ላይ ከቁጥር
11 ጀምሮ ያለውን እስከ ቁጥር 14 ያለውን ክፍል እናነበዋለን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋም በእጅም ያልተገረዘ ያልተገረዙ የተባላችሁ ይህንንም አስቡ። በዚህም ዘመን ከእስራኤል መንግሥት ርቃችሁ ለተስፋውን ቃል እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በዚህም ርቃችሁ የነበራችሁ በክርስቶስ ኢየሱስም ሆናችሁ በእርሱም ደም ቀርባችኋል። እርሱም ሰላማችን ነውና ሁለቱንም ያዋህድ ዘንድ በአዋጅ የተነገረውንም ትእዛዝን ሕግን ሽሮ በመካከል ያለውንም የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለቱ አንዱን አዲስን ሰው በራሱ ይፈጥር ዘንድ ሰላም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱም ሁላችሁን በአንድ አካል ከእግዚአብሔር ጋራም ያስታርቅ ዘንድ ነው ብሎ ይናገራል። ስለዚህ ሕግ ያልቻለውን ክርስቶስ ኢየሱስ በመስቀል ላይ በመሆን ያንን የሕግን ሥራ ሁሉ በመስቀል ላይ ሽሮ የጽድቅ ጠላት የሆነውንም ሁሉ የኃጢአትን ዕዳ ሁሉ ሽሮ ከክርስቶስ ጋር እንዴት እንዳስታረቀ ነው የሚያሳየው። ሕግ ለአንድ ሰው ብቻ እንደተሰጠ፣ ለአንድ ብሔር ብቻ እንደተሰጠ፣ ለአይሁድ ብቻ እንደተሰጠ ባለፈው ሳምንትም ተመልክተናል። እነሱ ብቻ ናቸው ያንን መፈጸም የሚችሉት፣ ለአሕዛብ አልተሰጠም። ስለዚህ እናንተ ያልተገረዛችሁ፣ የሥጋ ግርዘት ያልተገረዛችሁ ወይ የሕጉን ባለቤት ያልሆናችሁ ሕግም የሌላችሁ ናችሁ ብሎ ይላቸዋል ሐዋርያው ጳውሎስ በዚህ ላይ። ስለዚህ አሁን ግን ሕግን ሁሉ ሽሮ በክርስቶስ ኢየሱስ በኩል ብቻ በመካከል ያለውን የጥል ግድግዳ አፍርሶ አንድ አደረገ። አንድን ሰው የአንድ ሰው የሚለው ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ በኩል ብቻ ሁሉም ወደ ጽድቅ ይመጡ ዘንድ። ስለዚህ እነማን ናቸው ታዲያ ጻድቅ የተባሉት? ጻድቅ የተባሉት በክርስቶስ ኢየሱስ አምነው የዳኑ ብቻ ናቸው። የክርስቶስ ሞትና ትንሣኤ ለአንዴና ለመጨረሻ ጊዜ ለእኔ በደልና ኃጢአት ተከፍሎልኛል፣ ድኛለሁ ብሎ የሚያምኑት ብቻ ናቸው ከሕግ ነፃ የሆኑት። ስለዚህ ዳግም የተወለዱት እነሱ ብቻ ናቸው። አሁን ከሕግ በታች ከጸጋ በታች የሆኑት ሕግን በመፈጸም እንደማይጸድቁ ስለተረዱ ማለት ነው። አማኝ የሚመላለሰው በመንፈስ ሕግ ነው፣ በሕግ ስርዓት አይደለም። እንግዲህ ሕግ ማድረግ ያልቻለውን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ከሰራውና ከፈጸመው እኔና እናንተ ከሕግ በታች ሳይሆን ከጸጋ በታች ነው። በጸጋ የምንኖር ደግሞ እግዚአብሔርን የሚከበርበትን እግዚአብሔር የሚመሰገንበትን ስርዓት ነው እየፈጸምን መኖር ያለብን። በፍቅር ነው መኖር ያለብን። ሕያው ተደርገናል፣ ቅዱስ ተደርገናል፣ ከኩነኔ ነፃ ሆነናል፣ ከዘላለም ሞት፣ ከዘላለም ፍርድ፣ ከዘላለም በቀል አምልጠናል፣ የእግዚአብሔር መንግሥት ወራሾች ሆነናል። ስለዚህ በጽድቅ የምንመላለስ ሆነናል። ይህንን ደግሞ ኃይል የሚሰጠን ይህንን ሁሉ ደግሞ ማድረግ የምንችልበትን እንደ ሥጋ ፈቃድ ሳይሆን እንደ መንፈስ ፈቃድ እንድንመላለስ የሚያደርገን ጸጋው እንጂ የእኛ ችሎታ የእኛ አቅም አይደለም። እና ስለዚህ እኛ ታዲያ ምን እናድርግ? በመንፈስ እንመላለስ። በመንፈስ ለመመላለስ እንዴት መሆን አለብን? በቅድስና መኖር አለብን። በክርስቶስ ዳግም የተወለደ ሰው ከጸጋ በታች ነኝ የሚል ሰው በጸጋ የዳነ ሰው የሚመላለሰው እንደ መንፈስ ፈቃድ ነው እንጂ እንደ ሥጋ ፈቃድ አይደለም ማለት ነው። የሚመላለሰው እንደ እግዚአብሔር ሐሳብና ፈቃድ ነው። በንጽህና ነው የሚኖረው። እግዚአብሔርን በሚያስከብር ሕይወት ውስጥ ነው የሚኖረው። ወንጌልን በማያሰድብ ለወንጌል ሰዎች አርነት እንዲወጡ በወንጌል አርነት እንዲወጡ አርነት የወጣ ሰው አርነት መውጣቱን እየገለጸ ነው መኖር ያለበት። አርነት የወጣ ክርስቲያን ለአርነት የተለየን እንደሆንን ነፃ የሆንን እንደሆንን ነፃን መውጣታችንን እየገለጽን ነው
ወንጌልንም ለሌላው የማድረስ ኃላፊነት የሚኖረን ያን ጊዜ ነው። ቁጥር 7 እስከ 9 ያለውን ላንብብላችሁ። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔርም ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። እንደ ሥጋ ፈቃድ የሚመላለሰው እንደ ሥጋ ሐሳብ የሚመላለሰው እግዚአብሔርን ሊያስደስት አይችልም፣ እግዚአብሔርም አይከብርበትም። ስለዚህ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። ምን ማለት ነው? በመንፈስ እንጂ በሥጋ አይደላችሁም ሲል ምን ማለት ነው? እንደ ሥጋ ፈቃድ መመላለስ ምን ማለት ነው? እንደ መንፈስ ፈቃድ መመላለስ ምን ማለት ነው? በመንፈስ ቅዱስ ቁጥጥር ስር ሲሆን ክርስቲያን የሚመራው መንፈስ ቅዱስ ነው። ቅድም እንዳነበብነው ደግሞ ሰላም አለው። ዳግም የተወለደ ክርስቲያን ሰላም አለው፣ ፍቅር አለ በሱ ውስጥ። የሰላምን ወንጌል ነው የሚሰብከው፣ የሰላምን ሕይወት ነው የሚኖረው። ከእግዚአብሔር ጋር ሰላም አለው፣ ከሰው ጋራም ሰላም አለው። ሮሜ ምዕራፍ 5 ላይ እንደሚነግረን ይሄንን ነው። ይሄ ምንድን ነው? ሆሪዞንታልም ቨርቲካልም ነው ማለት በአግድሞሹም ከላይ ወደ ታችም ባለው በዛ ውስጥ ሁሉ ምክንያት ከእግዚአብሔር ጋር ያለውን ሰላም የተጠበቀ ነው። እግዚአብሔር የሚያዝንበት እግዚአብሔር የማይከብርበትን ነገር አያደርግም። ከሰውም ጋር ቢሆን ሰላም ነው የሚፈጥረው ክርስቲያን ማለት ነው። ዳግም የተወለደ ክርስቲያን በሰላም ነው የሚኖረው፣ በፍቅር ነው የሚኖረው፣ በእውነት ነው የሚኖረው። ታማኝ ሆኖ እንደ ወንጌሉ ቃል ነው መኖር የሚፈልገው። ኮምፕሮማይዝ እያደረገ መኖር አይፈልግም። ኮምፕሮማይዝ ማድረግ ወይም ማመቻመች፣ ይቅርታ በአማርኛው ማመቻመች ይመስለኛል። እና እያመቻመቸ ለይምሰል ወይም ለሌላው ተቻችሎ ለመኖር አይደለም። ተቻችሎ መኖርን እግዚአብሔር አይፈልገውም። በእንዲህ አይነት ሁኔታ መቻቻል ማለት እውነትን እየበረዙ እውነትን እየከለሱ ከእውነት ውጭ እየሆኑ መቻቻል እግዚአብሔር ይቀበለዋል ብዬ አላስብም። ለእውነት ግን መኖር በጣም አስፈላጊ ነው እና አርነት የወጣ ክርስቲያን በእንዲህ አይነት ህይወት ውስጥ ነው መመላለስ ያለበት። ሕያው የሆነ ክርስቲያን ሕያው ነን እኮ ሙታን ነበርን፣ አሁን ግን ሕያው ነን። በክርስቶስ ኢየሱስ ሕያው ነን። እንደ ሥጋ ፈቃድ እንድንኖር አይደለም ሕያው የሆነ እንደ መንፈስ ፈቃድ እንድንመላለስ ነው። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የኢየሱስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ነው የሚለው የእግዚአብሔር ቃል። የክርስቶስ ኢየሱስ መንፈስ እንዳለን እናውቃለን። የክርስቶስ መንፈስ በእኛ ውስጥ እንዳለ ገብቶናል፣ ተረድተነዋል፣ አውቀናል። ዳግም መወለዳችን የተረጋገጠ ነው። የእግዚአብሔር ልጆች ነን። አሁን የሚቆጣጠረን የእግዚአብሔር መንፈስ ነው። አንድ ሰው ሲናገሩ አንዳንድ ሰዎች የዓለምን ጫጫታ የዓለምን ጩኸት እየሰሙ አይረበሹም አሉ። ሲሰብኩ ነው። ለምንድን ነው የማይረበሹት? ምክንያቱም እነሱ ከዓለም ውጭ ናቸው። ከዓለም ውጭ ናቸው። ከዓለም ውጭ የሆኑት ለምንድን ነው? አሁን የሚመሩት እነሱ በመንፈስ ሕግ ነው የሚመሩት። በሥጋ በዚህ ዓለም ውስጥ ቢሆኑም እንኳን ሐሳባቸውና ፍላጎታቸው ግን ስሜታቸው ግን ከዓለም ውጭ ነው። ከዚህ ከአንጻራዊ ዓለም ውጭ ሆኖ በእግዚአብሔር ዓለም ውስጥ በእግዚአብሔር መንግሥት ዓለም ውስጥ ስለሚመላለሱ የሚሆነው ነገር ሁሉ ብዙ አያሰጋቸውምና ስለዚህ ብዙዎችን ነገሮች አይሰሙም፣ እየሰሙም አይረበሹም ብለው ተናገሩና በጣም ትክክል ነው ብዬ አስባለሁ። ምሳሌ የኔ ፈቃድ ይሁን የኔ ሐሳብ ይሁን እያለን የምንመላለስ ሳንሆን የእግዚአብሔርን ድምፅ እየሰማን እንደ እግዚአብሔር ሐሳብ እንድንመላለስ በመንፈስ እንድንመላለስ እግዚአብሔር ይፈልጋል። ምክንያቱም ልጅ መሆናችንን ደግሞ የሚመሰክርልን አለ። ልጅ መሆናችንን የሚመሰክርልን ደግሞ ራሱ የእግዚአብሔር መንፈስ ነው።
ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያትም የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያትም ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። ለዚህ ለሚሞተው ሰውነታችን የሚሞት ነው፣ የሚበሰብስ ነው፣ የሚጠፋ ነው። ለዚህ እንኳን ሰውነታችን ባለፈው እንደተነጋገርነው በስጋችንም በመንፈሳችንም በነፍሳችንም እግዚአብሔር እንዲጠቀምብን እግዚአብሔር እንዲከበር ከፈለግን በዚህ ሁሉ እንደ እግዚአብሔር ፈቃድ ራሳችንን ማስገዛት አለብን። እግዚአብሔር ስጋችንን ይፈልገዋል ብያቸዋለሁ። አንዳንድ ሰዎች እግዚአብሔር ስጋችንን አይፈልገውም ብለው ስለሚያስቡ ስጋቸው እንዲያበሳቁሉ ይፈልጋሉ። ስጋችንን እግዚአብሔር በደንብ ነው የሚፈልገው። እንደዚያ ባይሆን ኖሮ ባልተናገረ ነበር በቃሉ ውስጥ። በስጋችን ለሱ እንድንሆን፣ ምክንያቱም ቤተ መቅደስ ናችሁ ስላለ ስጋችንንም ነፍሳችንም መንፈሳችንን ይፈልገዋል። ትራይኮደምን እያስተማርኩ አይደለም። ይህንን ወደዚያ የወሰድኩት እንዳይመስላችሁ። አሁን እዚህ ጋር ትራይኮደምንም ዳይኮደምንም ሞኖኮደምንም እያነሳሁ አይደለም። ግን እግዚአብሔር ሁለንተናችንን ይፈልገዋል ለሱ ክብር እንዲሆን። ሁለንተናችንን፣ አኗኗራችንን፣ አቋቋማችንን፣ አበላላችንን ካስፈለገ፣ አለባበሳችንን ካስፈለገ ሁሉም ነገር እግዚአብሔር ይፈልገዋል ለሱ ክብር እንድናደርገው። የምታደርጉትም ሁሉ ለሱ ክብር አድርጉ ስለሚል ማለት ነው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። መመሪያችን መንፈስ ቅዱስ ስለሆነ የምንመራውም በእግዚአብሔር መንፈስ ስለሆነ በእግዚአብሔር መንፈስ የሚመሩ ሁሉ እግዚአብሔርን ያከብሩታል፣ እግዚአብሔር ይደሰትባቸዋል። ምክንያቱም አባ አባ ብለን የምንጮህበትን የልጅን መንፈስ ስለሰጠን፣ የልጅነት መንፈስ ነው የሰጠን። አባ ብለን እግዚአብሔርን ታላቁን አምላክ ሰማይና ምድርን የፈጠረውን ትልቁን አምላክ አባ ብለን እንድንጠራው፣ አባ እንድንለው ልጆቻችሁ አባዬ እንደሚሏችሁ አባ እንደሚሏችሁ እኛም ደግሞ እግዚአብሔርን አባ ብለን እንድንጠራው እግዚአብሔር ይሄንን አድርጓል። ይገርማል፣ አስገራሚ ነው። እግዚአብሔርን ነው እንግዲህ ያደረገው። አባ ብለን እንድንጮህ የልጁን መንፈስ በእኛ ውስጥ ያደረገ እግዚአብሔር ነው። የእግዚአብሔር ልጆች መሆናችንን ደግሞ ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ምክንያቱም እኛ ደግሞ ወራሾች ነንና። ክርስቲያን እንደ ስጋ ፈቃድ መመላለስ የለበትም። የስጋ ፈቃድ የስጋ ስሜት እንዲቆጣጠረው አያስፈልግም። የመንፈስ ሐሳብ የመንፈስ ፈቃድ እንጂ መንፈስ ቅዱስ እንዲገዛው መንፈስ ቅዱስ እንዲቆጣጠረው ነው የሚያስፈልገው። ስለዚህ ያመነውን እውቀት የተረዳነውን እውቀት እስካሁን እውቀትም ኖሮን እንደገና እውቀትን ደግሞ በፍቅር ገልጸነዋል ወይ? ፍቅር ያለ እውቀት ግብዝነት ነው፣ እውነትም ያለ ፍቅር የሚባላ ጭንቁር ነው ብለው ይናገራሉ አንዳንድ ሰዎች። አንዱን ታንዱ መለየት አይቻልም። የምናውቀውን እውቀት ማወቅ አለብን። ያወቅነውን እውቀት ደግሞ በፍቅር መያዝ አለብን። የመዳናችን ኃይል ምን ያክል እንደሆነ አውቀናል ወይ? ገብቶናል ወይ? ተረድተነዋል ወይ? የክርስቶስ ጸጋ በትክክል ገብቶናል ወይ? እግዚአብሔር ለእኛ የሰራውን ስራ ገብቶናል ወይ? እናውቀዋለን። ሙሉ እውቀት አለን። ያ እውቀት ደግሞ በምን ይገለጣል? በፍቅር። ኮምፕሮማይዝ የሚያደርግ የሚያመቻምች ፍቅር ምን አይነት እንደው ታውቃላችሁ? እውነትን አያውቅም፣ ፍቅርን ግን ለመኖር ይሞክራል። አንዳንዱ ደግሞ እውነት ገብቶታል፣ እውነትን አውቆታል፣ በፍቅር ግን አይገልጸውም። እንደዚያ እንዳንሆን እግዚአብሔር ይጠብቀን። ሕግን መጠበቅ ትእዛዝና ደንብ እንጂ ፍቅር የሚለው ግን እግዚአብሔርን ውደድ ሰውንም እንደ ራስህ አድርገህ ውደድ የሚል ነው። ስለዚህ ወገኖቼ አንዳንድ ነገር በሉና እንጨርስ። እዚህ ላይ ጨርሳለሁ። እኔ ጥያቄ ካለ በጉባኤ ላይ የማይመች ጥያቄ ከሆነ በግል ማውራት እንችላለን።
ለዚህ ደግሞ የሁላችንንም የሚያንጽ ጥያቄና ማብራሪያ ሀሳብ ተጨማሪ ሀሳብ ካላችሁ